አንድ ወንድ ለፍቅር እንደማይፈልግሽ ወይንም ስሜቱ እንደቀነሰ የሚያሳዩ ምልክቶች አብዛኛውን ጊዜ በንግግሩ ሳይሆን በድርጊቱ ነው የሚገለጹት። ወንዶች ፍላጎታቸውን ሲያጡ በግልጽ አልፈልግሽም ከማለት ይልቅ በባህሪ መራቅን ሊመርጡ ይችላሉ። በዛሬው ቪዲዮ አንድ ወንድ ለፍቅር አልፎም ለትዳር እንዳልፈለገሽ የምታውቂባቸውን ሁኔታዎች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ትኩረትና ጊዜ መንፈግ። ቀዳሚነቱ አይደለሽም። ሁልጊዜ ስራ በዝቶብኛል፣ ደክሞኛል ወይንም ፕሮግራም አለብኝ የሚሉ ምክንያቶችን ያበዛል። አንቺን ለማግኘት ጥረት አያደርግም። የመልእክትና የስልክ ምላሽ መዘግየት። ለላክሽለት መልእክት ምላሽ ለመስጠት ሰዓታትን ወይንም ቀናትን ሊወስድ ይችላል። ምላሹም አጭርና ግዴለሽነት የታከለበት ይሆናል። ሁለተኛ፣ ውይይቱ ላዩን ብቻ መሆን። ስለ ራሱ አያወራም፣ የልቡን አይነግርሽም፣ የውስጥ ሚስጥሩ ወይንም የህይወት እቅዱን አያጋራሽም። ስላንቺ ለማወቅ አይጓጓም። ውሎሽ እንዴት ነበር? ምን ያስደስትሻል? ምን ያሳዝንሻል? የሚሉ ጥያቄዎችን መጠየቅ ያቆማል። ሶስተኛ፣ አካላዊና ስሜታዊ መቀራረብ። አብሮ መታየት አለመፈለግ። ከጓደኞቹ ወይንም ከቤተሰቦቹ ጋር እንዲያስተዋውቅሽ ስትጠይቂው ያመነታል ወይንም ምክንያቶች ይደረድራል። መነካካት መጥፋት፣ እጅ መያያዝ፣ መተቃቀፍ ወይንም የፍቅር ስሜት ያላቸውን ንክኪዎችን ይቀንሳል ወይንም ጨርሶ ያጠፋቸዋል። አራተኛ፣ የወደፊት እቅድ አለመኖር። ስለ ወደፊት አብራችሁ ስለምትሰሩት ነገር ሲነሳ ርዕሱን ይቀይራል። በእቅዶች ውስጥ አንቺን እንደ አንድ አካል አያካትትሽም። አምስተኛ፣ ለስሜትሽ ግድ የለሽ መሆን። ስታዝኚ ለማረጋጋት አይሞክርም፣ ስትደሰችም አብሮሽ አይደሰትም። ግጭቶች ሲፈጠሩ ጥፋቱን ለማረም ከመሞከር ይልቅ ከፈለግሽ ተይው የሚል አይነት የቸልተኝነት ባህሪ ያሳያል። ስድስተኛ፣ ጓደኝነትን ብቻ ማስመር። ልክ እንደ እህቴ፣ እንደ ጓደኛዬ ነሽ የሚሉ ቃላትን በተደጋጋሚ የሚጠቀም ከሆነ ግንኙነታችሁ ከጓደኝነት በላይ ማሳደግ እንደማይፈልግ በረቂቁ እየነገረሽ ነው። ስድስተኛ፣ ጥረት ማድረግ ያቆማል። ሁልጊዜ አንቺ ነሽ የምትጀምሪው። መልእክት መጻፍ፣ ስልክ መደወል ወይንም እንገናኝ ማለት ሁልጊዜ የአንቺ ድርሻ ብቻ ይሆናል። እርሱ ግን ተነሳሽነት አይኖረውም። ቀጠሮዎችን ይሰርዛል። ለመገናኘት ቀጠሮ ከያዛችሁ በኋላ መጨረሻ ሰዓት ላይ ባረባ ምክንያት ቀጠሮውን ይሰርዘዋል። ለአንቺ ያለውን ክብር እንደቀነሰ የሚያሳይ ትልቅ ምልክት ነው። በንግግር ውስጥ እኛ የሚለው ቃል ይጠፋል። ስለ ወደፊት ሲያወራ እኔ ላደርግ ነው፣ እኔ ሊሄድ ነው እንጂ እኛ የሚል ቃል አይጠቀምም። በሀሳብ ውስጥ አብራችሁ እንደምትቀጥሉ ካላመነ እኛ የሚለው ቃል ከንግግሩ ይጠፋል። ስምንተኛ፣ ለጥቃቅን ነገሮች ትኩረት አይሰጥም። ቀደም ሲል እንደሚያስተውላቸው ነገሮች፣ ለምሳሌ አዲስ ልብስ ስትለብሺ፣ ፀጉርሽን ስትሰሪ ወይንም ስሜትሽ ሲቀየር አሁን ልብ አይልሽም። ትኩረቱ አንቺ ላይ ስላልሆነ ጥቃቅን ለውጦችሽ አይታዩትም። ዘጠነኛ፣ ብዙ ሚስጥራዊነት ያበዛል። ስልኩን በጣም በጥንቃቄ መያዝ ይጀምራል ወይንም ከጎንሽ ሆኖ ስልኩን አይነካካም። አንቺን በህይወቱ ውስጥ እንዲኖርሽ የማይፈልገው ክፍተት ሲፈጠር የግል ህይወቱን እንደ መጋረጃ መሸፈን ይጀምራል። አስረኛ፣ በደካማ ጎንሽ ላይ ማተኮር። በፊት የሚወዳቸው ባህሪዎችሽ አሁን ላይ ያበሳጩታል። ስህተትሽን ብቻ መፈለግና አንቺን ለማሳነስ መሞከር የፍቅር መጥፋት ምልክት ነው። ለምን አትለወጭም የሚሉ ትችቶች ይበዛሉ። 11ኛ፣ በጣም ስራ በዝቶብኛል የሚለው ሰበብ መደጋገም። በዓለም ላይ በጣም ስራ የሚበዛበት ሰው እንኳ ለሚወደው ሰው 5 ደቂቃ አያጣም። ሁልጊዜ ስራ ነኝ የሚልሽ ከሆነ ትርጉሙ ላንቺ የሚሰጠው ጊዜ የለኝም እንደማለት ነው። 12ኛ፣ ንትርክን መሸሽ። የሚያስቀይሙ ነገሮችን ስታደርጊ እንኳ አይጨቃጨቅሽም። ጭቅጭቅ ራሱ ግንኙነቱን ለማስተካከል የመሞከር ምልክት ነው። እሱ ግን ደስ እንዳለሽ ብሎ ትቶሽ ይሄዳል። ይህ ማለት ግንኙነቱ እንዲቀጥል ግድ የማይሰጠው ደረጃ ላይ እንደደረሰ ማወቅ አለብሽ። አንድ እውነት ልንገርሽ፣ አንቺ እሱን ለማግኘት ስትጥሪ እሱ ግን የሚያፈገፍግ ከሆነ ምናልባት እሱ ከአንቺ ለመራቅ ወስኖ ግን ለመናገር ጨካኝ መሆን አቅቶት ሊሆን ይችላል። ራስሽን መጠየቅ ያለብሽ ጥያቄ፣ ይህ ሰው ለእኔ ያለው ፍቅርና አክብሮት ባይኖር እንኳ እኔ ለራሴ ያለኝ ፍቅር እዚህ ግንኙነት ውስጥ እንድቆይ ይፈቅድልኛል ወይ የሚለውን ጠይቂ። ለዚህም ምን ማድረግ ትችያለሽ? በግልጽ ጠይቂው። ግምቶች ውስጥ ከመግባት ይልቅ ለኛ ግንኙነት ምን ይሰማሃል? ወዴት እየሄድን ነው ብለሽ በግልጽ መጠየቅ ጊዜሽንና ስሜትሽን ከመጉዳት ያድናል። ድርጊቱን እመኚ። አንድ ወንድ እወድሻለሁ እያለ ነገር ግን እንደማይወድሽ ሰው የሚያስመስል ከሆነ ከቃላቱ ይልቅ ድርጊቱን እመኚ። ለራስሽ ዋጋ ስጪ። ፍላጎት የሌለው ሰው እንዲወድሽ ለማስገደድ መሞከር ራስን ዝቅ እንደማድረግ ነው። የሚገባሽን ፍቅርና ክብር የሚሰጥሽን ሰው ለማግኘት ቦታ መልቀቅ ሊኖርብሽ ይችላል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት
ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።